ጠርታችሁ ነበር እንዴ ዶክተር? አዎ እንግዲህ ሰሞኑን እኛ ጋር ቀዶ ሕክምና እንዳደረክ እናውቃለንና የተፈጠረ ድንገት የሆነ ስህተት አለ። ውስጥህ መርፌ ረስተናል። ያው ቀለል ያለ ነው፣ ችግር የለውም። መርፌ ብቻ ነው እንዴ? ስልኬ ያላቀ ደውል እስኪ ነኝ። አባዬ አባ እንዳትበላሽ አባ ነኝ። እንዳትበላሽ ማን ነሽ? እኔ ልጅ። አንቺ ነሽ? አንቺማ ከተበላሸሽ ቆየሽ እንዴ። ምን አድርጌ ነው የምበላሸው? ዝጊ። በየሰዓቱ እንግዛልኝ አንግዛልኝ ማለት ራሱ መበላሸት አይደል እንዴ? አሁንም እኮ ምን ግዛ ነው? ኧረ እባክሽ አንቺ ልጅ ድንገት ቀጥ እንዳልልብሽ እባክሽ ተይ። አመነመንሽኝ እኮ። ወይኔ እናትና አባቴ ጋር ልሂድ እንዴ? እነሱ እኮ ሞተዋል። አዎ ሞተዋል። ልከተላቸው። ካንቺ ቢያንስ ይሻላሉ። አታልጎምጉም ይዛ። እሺ ለመሆኑ ምንድን ነው የምገዛው? ፒሲ። ሉሲ ከሙዚየም ታውጫት አልቦት አልኩሽ አይደለም አባዬ፣ ፒሲ ኮምፒውተር። ምን እንዴ? ለስንተኛ ጊዜ? አሁን በቀደም አይደል የገዛሁት? አንቺ ልጅ እሱን ነገር እያተረፍሽ መሸጥ ጀመርሽ እንዴ? ነው አንዴ ከጻፍሽበት በኋላ ያልቃል። አንተ እኮ ነህ እንዲቀንስልኝ እያልክ የማይረባ ነገር እየገዛህልኝ። አሁን ግን አንዴ ብቻ ለመጨረሻ ጊዜ ቆንጅዬ ነገር ግዛልኝ አባዬ። ለስቃይ ለመከራ የፈጠረኝ ፍጥረት በቀሉ አሁን አይደል እንዴት ዝም ይለኝ? ምኑ እንዴ? እኔ ቴሌቪዥን የተበላሽቶ ስሰቃይ ለካ ልጅሽ አሁን አይደል እንዴ ከዩኒቨርሲቲ ዲግሪ ጭኖ የመጣው? አዎ እንዴ ተመረቀ። እሰይ ታዲያ እስኪ ይስራልኛ ቴሌቪዥን። እሺ ይሰራልሻል። ተነሰተ ሂጂ በቃ ይመጣል። እሺ ሂዲዮ በደንብ ሰርታላክና። እንዴ ምንድነው? እኔ ጎረቤት ቲቪ ልሰራ ነው እንዴ ተማርኩት? ጭራሽ እኔ መልስ ቀጥ ብለኝ። እሺ በቃ አንተ ልጅ አጋጫለሁ። መቼም የተማረ ሰው መግቢያ መውጫውን ያውቀዋል። አቤት አቤት። አረ ይሄ ቀላል ነገር ነው ማዘር። አረ ተወኝ እስኪ ልጄ። ባትማር አሁን የሁሉ ነገር ከየት ይመጣል? አቤት አረ ፍጥነትህ ራሱ። አረ ምን ሆኖ ነው የማይሰራው? ወይኔ ደግሞ ተመስጠው እያዩኝ ነው። ማዘር ከዚህ ጋር ለመስራት ሞከርኩ ሊሰራ አልቻለም። ከላይ ከሳኑ ነው መሰለኝ ችግሩ። ነው በቃ እሺ መሰላል ይምጣ። ማማ ነው ወጥቼ ልሰራ። አዋ ካንተ ከተማረ ውጪ ሌላ ማን ይችላል? እንደዛ አይደለም ማዘር፣ ዲሳሪ ተጠርቶ መሰራት አለበት። ማለት አንተስ? እኔ መስራት አልችልም። ምን ማለት ነው? ይሄን ቴሌቪዥን ስራ ምጣድ ስራ አይደል የተማርከው? እኔ በኮምፒውተር ሳይንስ ነው የተመረኩት። ደግሞ ምጣድ አንሰራ። ምጣድን መስራት አትችልም? አረ ስለ ምጣድ አልተማርንም። ሳትማር ነው የመጣኸው? እንደዛ ማለት አይደለም። እናንተ የኛ ልጆች እየተሳደበች እሷ ባንተ የምታቀራራው አንተ ምን ሰጠቅ ነው? አልተማርኩም ማለት አይደለም ማዘር። እንዴ ያው ሰማሁ እኮ እኔማ እናቴን ልክ ልኳን እነግራታለሁ። አረ ማዘር አው የኪዳይ ታዋል አንተ እንዳትታለል። ምንድነው? እቺ እኮ መተት ተሰርቶባታል። ኧረ እባክህ የምሬን ነው። በዛ ላይ ደግሞ ማለት ነው ከሷ ጋር የተኛ ወንድ አንደበቱ ዝግት ዱዳ ነው የሚሆነው። ዱዳ ነው የሚሆነው። የምሬን ነው። ስማ ለተንኮሏ ደግሞ ፍት አድርገህ ነው የምትሰጠው። ትሰጣለህ። ኧረ እቺ ክፋት እንደው አጠገቧ እንዳትደርስ። ኧረ እኔ ማልደርስ። አንተም እንዳትሄድ። ኧረ እኔ አልሄድም። አንተም እንዳትሄድ። ሸምሱ አያት ምንድን ነው ዛሬ ደግሞ ዝግት አድርጓል። አበበበበ እንደፈራሁት ፈጸምከው። አንደም ወላ የሁጉራይኔ አንደም ማን ነው? አታይ ሰፈር ያሉት ተወኔ በቂ ነኝ። ኖ አቹ ወንድም ስራ ወዳድነት፣ ታታሪነት፣ ወንጃውነት፣ በአጠቃላይ አንተ ሙሉ ሰው ነህ። የኔ ሙሉ ሰው ሙሉ ነህ። ሙሉዬ አንተ ለኔ በአጠቃላይ ሙሉዬ ሙሉ ነህ። አንቺ ፋራ ዝም በይ። ሙሉ ነህ። ዝም በይ። ሙሉዬ ዝም በይ። ሙሉ
እኔ የምልሽ ደንበኛችን ማለት የኔ ፍቅር ወይ ለምን ወደፊት ለምንወልዳቸው ልጆች አሁን ሲም ካርድ አናወጣ? ማነው ስም አናወጣ? ገና ሳንጋባ ሌላ ሰው ብታገባስ? ኧረ በስመ አብ በይ ፍርዬ ትሙት። እኔ ካንቺ ውጪ ወደ ውጪ ላንቺ ያለ ፍቅር አለኝ ሊትር ፓኬጅ እንደሆነ ታውቂ የለ እንዴ? እሺ የምትወደኝ ከሆነ ጋብዘኝ። ምን የጥሪ ማሳመሪያ ዘፈን ምናምን አይደለም፣ ቅቅል ጥብስ ምናምን። ቅቅል ጥብስ ምናምን? አዎ ያለኝ ቀሪ ሂሳብ አነስተኛ ነው። እባክህ ሂሳብህን ሙላ ችጋራ። ምንድነው እቺ አንዴ ቱጂ አንዴ 5G ምናምን የሚቀያይራል? እኔ ስታስቢ ሞኝ መስልሻለሁ እንዴ? የሌሊት ጥቅል እንኳን ሰተሽ ለማታቂ ሴት ብር ማውጣው። ሰላም እንዴት ናችሁ? ያው ብዙ ሰው በኮሜንትም በኢንቦክስ ምናምን እየጠየቀኝ ስለነበረ ነው ከበርጠሜዎስ ጋር ምን ሆናችሁ ነው እየሰራችሁ ያልሆናችሁት ብሎ ብዙ ሰው ጠይቆኛል። አሁን መናገር ስላለብኝ ነው። ከዚህ በኋላ ከበርጠሜዎስ ጋር መስራት አቁመናል። ያው ባለመግባባት ችግር ምክንያት ከስራ ጋር ምናምን በስራ ምክንያት አልተግባባንም፣ አንድ ላይ መስራት አልቻልንም። ስለዚህ መስራት አቁመናል። ኤዲት የምትሰሩ ሰዎች ምናምን ይበቃል። ስለዚህ አብረን መቀጠል አንችልም። ሁላችሁንም እናመሰግናለን። አሪፍ ጊዜ ነበረን። ይመቻችሁ። ሄሎኒ ማይቶኮንድሪያ ምንድን ያልከኝ? አትደንግጭ፣ የፍቅር ቋንቋ ነው። በማውቀው ቋንቋ ይሻለኛል። አንቺ እኮ ለኔ ኢንዛይሜ ነሽ፣ ሁሉን ነገር እኔ የምታጣድፊኝ። ይሄን የምትቀባጥረውን ነገር አትሆኝም። በቃ እኔ እንጂ ተረጋጊ። እኔ ክሎሮፕላስት ምንድነው? ዛሬ ደግሞ አሜባውን ሽብኝ እኮ እንዴ? አሜባ እኔና? ውይ ተሳስቼ ነው፣ ጃርዲያ ማለት ነው። ነት ሶሪ። እሺ ያልከኝን አትርሳ። ምንም ቢሆን እስከ 5 ተመሪያለሁ። በክሮሞዞም ስም ምንድነው? ዛሬ ደግሞ አንቺ ሜዱላ ኦብሎንጋታሽ አይሰራም እንዴ? ምን ሆነሽ ነው? በቃ ብለይ ሰደብከኝን አውቃለሁ። ተው። ስለምን ስድብ ነው የምታወሪው? አንዴ አሜባ አንዴ ጃርዲያ። ምንድነው? ስም አለኝ፣ በስሜ ጥራኝ። የቱን? አሁን ማን ጠግቦሽ ነው እውነት ስም ብለሽ የምትጠሪ? አሁን እንደዛ በዛ ስም ከምጠራሽ እኔ እያቀያየር የኔ ባክቴሪያ፣ የኔ ፈንገስ፣ የኔ አሜባ፣ የኔ ጃርዲያ ጃርዱ ብለሽ አይሻልም ለአንቺ ራሱ? ይሄን ስልክ ማለት ነው እየሰማኸኝ ነው? ይኸውልህ ታባቱ ተደብቄ ነው የገዛሁት። ደግሞ ቸገሬ ብለህ ሽጠው አሉ። ምን ደግሞ ቸገሬ ታሉማ አይገዙኝም እኮ እንዴው ወዲ አለውልኝ አባት ኧረ ጉርምስና እንዴት ነሽልኝ የኔ እናት? እንዴ ቆይ እደውላለሁ። አንተ ከማን ጋር ነው እንደዚህ የምታወራው? አንቺ ራሱ ከማን ጋር ነው የምትወሪው? እኔ እኮ ታላቅ ነኝ። ከማንስ ጋር ባወራ? ቢሆንስ የተነጋገርነው እንደዚህ ነው። አላማችንስ ላስታውስሽ፣ አንደኛ ትምህርታችንን ሳንጨርስ፣ ሁለተኛ እናታችንን ሳናስደስት ጅንጀና የሚባል ነገር የለም። የልጅ አዋቂ እኮ ነህ። ሰላም ወንድሜ፣ አርቲስቱ ነህ አይደለ? ተከታታይ ድራማ ላይ የምትሰራው? አዎ። የሆነ ነገር ልነግርህ ፈልጌ ነበር። እሺ ይቻላል። ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ሰጥ ነው አይደለ? ልጠጣ ብለህ እንዳትጠጣ፣ መርዛለሁ፣ ከጠጣ ትሞታለህ። ፊልም እኮ ነው እሱ። እንደዛ አይደለም። ይኸውልህ እንጀራ እናትህ ከሌላ ወንድ ጋር ግንኙነት አላት፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትህን ለማስገደል ተመካክረዋል። ከዛ በኋላ ላይ አባትን ሀብት ለመውረስ ማለት ነው። ይኸውልህ ከጠጣ ትሞታለህ። እኔ ነግሬሃለሁ። ከፈለክ ቅመሰው። አረ ወንድሜ ስክሪፕት ነው ተውተው። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድታኛ አድርጋ ከዛ በኋላ ለፎቶ አንስታ ለፍቅረኛ ልካ እንድትጠላ ያደረገች እንጀራ እናት ነች። አረ በእናትህ ተፋታኝ። ምንድነው የምትለኝ እንዴ? እኔ እኮ ለራስህ ብዬ ነው እንዴ። ወይ ጉድ! እኛው ጀርሰናችሁ እኛው አፈምሰናችሁ እኛ ላይ ትጠግባላችሁ። ወይ አርቲስት መጣው ሄሎ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው ኢረሳኸኝ? ምንድነው ኢረሳኸኝ? ምንድነው የምታወራው? ምንድነው ጋጋ? ምንድነው የሚለው ጽሑፉ? ኢረሳኸኝ ምንድነው ኢረሳኸኝ? ምንድነው ጋጋ? ምንድነው ኢረሳኸኝ? ምን መጽሐፋችንም ላስተምረው ወንድሜ። ነው ገባ? ስለዚህ ሲሆን ረሳኸኝ ነው ጋጋ
የሞተ